የሚታወቀው የመሶብ አገልግሎት ዋነኛ ስራው የአገልጋይነት ስራ ነው የሚሰራው። አገልጋይ ሴክተር ነው። ህብረተሰቡ እንደሚታወቀው በብዙ ቢሮዎች መንከራተት እንዲሁም ደግሞ እንደ አላባ በምንወስድበት ጊዜ የአላባ ቢሮዎች አቀማመጥ በምናይበት ጊዜ የተበታተኑና በአንድ ቦታ የተቀመጡ አይደለም። አንድ ቢሮ የተፈጸመ ተግባር ወደ ሌላ ቢሮ ሄዶ እንደገና ሌላ የሚፈጸምበት ሁኔታ ነው ያለው። ይህን በቀረፈው መንገድ መሶብ አገልግሎት በጠቅላይ ሚኒስትራችን ኢኒሺዬቲቭ የመጣ እንዲሁም ደግሞ በክልልና በእኛ እየተሰራ ያለ ተግባር ነው። እንደኛ መሶብ አገልግሎት እንደ አላባ መሶብ እንደ ስሙ የሚያመላክተው በአንድ ማዕድ የመብላት ሆኖ ሳለ እኛ ደግሞ በአንድ ማዕድ የመስራት ያን በአንድ ማዕድ ሁሉን አገልግሎት ዋን ስቶፕ ሾፕ ነው የሚባለው። በአንድ ማዕከል አገልግሎቱን መስጠት የሚቻልበት ግራውንድ ነው የተፈጠረ ያለው። አብዛኛው ጊዜ ባለጉዳይም እንደዚህም ደግሞ አገልጋይም ህፃናትን ሊመጣ ይችላል። በእነሱ ምክንያት የሚደናቀፍ ነገር የለም። ህፃናቱ እዛ የተጫወቱ በዴይኬር ላይ ነርስ አለ የተሟላ በዛ የተጫወቱ ባለጉዳይና ተገልጋይ እዚህ ሆነው ጉዳያቸውን ይፈጽማሉ። ሌሎቹ በምንም አይገናኝም። ምናልባት የተገለገለው ነው የሚያውቀው ጥቅሙን ማለት ነው። ምክንያቱም አንደኛ ትራንስፖርት ኮስት ይቀንሳል፣ ለመንገድ መጓጓዣ የምናወጣው ወጪ ይቀንሳል። ሁለተኛ እየተዝናኑ ነው ጉዳያቸውን የሚፈጽሙት ማለት ነው። ከክራይም ነፃ ነው። ምክንያቱም አብዛኛውን አገልግሎት የምንሰጠው በፍጥነትና በዲጂታላይዝ በሆነ መንገድ ነው። ዲጂታላይዝ ማለት 1IP6 የምንጠቀመው ወር አለ። ከዛ እንኳን በምናይበት ጊዜ ሞር ጥቅም ያለውና ህብረተሰቡን ለማገልገል የህብረተሰቡን የመልካም አስተዳደር ችግር የቀረፈ ነው የሚል ነገር ነው ያለው። መሶብ አገልግሎት እዚህ መቋቋሙ ጥሩ ነገር ነው። ሰውን ከእንግልት ከተለያየ ችግር ሰውን ያሳርፋል። ሁለተኛ ከጊዜም ከጉልበትም ከተደራሽነትም አንጻር በጣም ጥሩ ነው። እኔ አሁን ፋይዳ መታወቂያ ለመውሰድ ነበር የመጣሁት። ሲገባ ሪሴፕሽኗን አገኘኋት። እሷ መራችኝ። ፋይዳ መውሰድ የሚገባኝን ትኬት ከዚህ ጋር እንዲወስድ አደረገችኝ። ከዛ ወደ ፋይዳ አሻራ ወደሚወስዱት ጋር ሄድኩኝ። በጣም ሲምፕል በሆነ ሰዓት 5 ደቂቃ ባልሞላ ሰዓት ነው አገልግሎት ያገኘሁትና ጥሩ ነው። በጣም ለሰው ከእንግልት ይቀንሳል። በጣም አሪፍ ነው እውነት ለመናገር ማለት ነው። በጣም ጥሩ ነው። እንደ ዞናችን እንደ ከተማችን ደግሞ ይሄ እዚህ መሆኑ በጣም ትልቅ እድል ነው። እኔ እድል ነው እና ሁሉም ሰው በዚህ ቢጠቀም እላለሁ። የመጣሁት እዚህ ሀገር ስራ ለመጀመር ነው የመጣሁት እና ወደዚህ መምጣቴ አዲስ ንግድ ፍቃድ ለማውጣት ነውና እና በዚህ ጉዳይ ላይ ይህ ድርጅት እዚህ ላይ በመከፈቱ በጣም ደስተኛ ነኝ። የተለያየ ወደ አዲስ አበባ የተለያየ ሀገሮች ተከፍተዋልና ከመጣሁት በ15 ደቂቃ አገልግሎቴን ጨርሼ ወደ እጄ ወስጃለሁ። እንደ አጠቃላይ በተጠናው መሰረት እንደ አላባ 8 ተቋማትና በ20 አገልግሎት ስራው የተጀመረው። ይህ ማለት በዚህ ቆማል ማለት ሳይሆን ተጨማሪ ቦታዎች ስላሉ አሁን እየተጠኑ ባሉበት ሁኔታ እየጨመረ ይመጣል። አሁን የገቡት እንደ ገቢ፣ ንግድ፣
ፍትህ፣ ፖስታ ቤት የመሳሰሉት ገብተዋል። ነገር ግን በቀጣይ መዘጋጃውን በቅርብ ቀን ይገባል። በቀጣይም ደግሞ ትራንስፖርትን የሚገባበት ሁኔታ ነው ያለው። እንደ አጠቃላይ በምናይበት ጊዜ የበለጠ ህብረተሰቡ ሊረዳን የሚገባው እኛ ንጹህ ህዝብ አገልጋይ ነን። ይህን ንጹህ ህዝብ አገልጋይነታችንን መጥተው በፍጥነት ተግባራቸውን አከናውነው ወደ ራሳቸው ስራ ቢሄዱ የተሻለ ነው የሚል ነገር ነው ያለኝ። አመሰግናለሁ።